brought to you by Health AD. ሰላም እንዴት ናችሁ? ዛሬ እንግዲህ አሪፍ የሆነ የኦርጋኒክ ኬሚስትሪ ላብ ሪፖርት ወይ ላብ ኤክስፐሪመንት እንዴት እንደምጽፉ አሳያችኋለሁ። ስቴፕ በስቴፕ አሪፍ የሆነ ላብ ሪፖርት እንዴት እንደምጽፉ በራሳችሁ አሳያችኋለሁ። እንግዲህ ላብ ሪፖርት ስትጽፉ ማወቅ ያለባችሁ ነገር ከዚህ በፊት የተሰራ ላብ ሪፖርት ምናምን ወስዶ አንዳንድ ልጆች የሚጽፉ አሉ። እንደዛ አያስፈልግም። ለምን ላብ ሪፖርት ማለት ግዴታ ያንን ኤክስፐሪመንት የምትሰራውን ነገር ትክክለኛ ዋጋውን ማምጣት ማለት አይደለም። ላብ ሪፖርት ማለት እናንተ እንዴት እንደምትሰሩ ማወቅ አለባችሁ እና አጻጻፉን ነው እንጂ እናንተ ያው ቁጥሩ ወጣ ያለ ቁጥር ቢመጣ ራሱ ችግር የለውም። ግን ኋላ ላይ ዲስከሽን ላይ ይሄን ነገር ለምን እንደዛ እንደሆነባችሁ ምናምን ታስቀምጣላችሁ እንጂ ከሌላ ምናምን እንዳትጽፉ እና አሪፍ የሆነ ላብ ሪፖርት እንዴት እንደምትጽፉ ለኦርጋኒክ ኬሚስትሪ ብቻ ሳይሆን ይሄ ለፊዚክስ ላብ ለምጽፉም አላችሁ የፍሬሽማን ተማሪዎች በዛም ይጠቅማል። በብዛት ደግሞ ለኦርጋኒክ ኬሚስትሪ ላብ ኤክስፐሪመንት እንዴት እንደምጽፉ እስቲ እኔ ስታንዳርድ ስትራክቸር ፎር ራይቲንግ አን ኦርጋኒክ ኬሚስትሪ ላብ ሪፖርት እናያለን። መጀመሪያ ላይ እንግዲህ እንደተለመደው ታይትሉን ጽሁፉን ተለቅ አድርገን በካፒታል ሌተር አድርገን ክሊር በሆነና ዲስክሪፕቲቭ በሚገልጸው ስፔሲፊክ በሆነ እንጽፋለን። ያው ለምሳሌ ክሮማቶግራፊ ከሆነ ኤክስፐሪመንታችሁ ክሮማቶግራፊ ብላችሁ አንድ ቃል ክሊር የሆነች ስፔሲፊክ ሾርት የሆነች ትጽፋላችሁ ታይትሉን ማለት ነው። ወይም ሲንቴሲስ ኦፍ አስፕሪን ወይም ፕሪፓሬሽን ኦፍ አስፕሪን ብትሉ ትችላላችሁ። ፕሪፓሬሽን ኦፍ ሶፕ ከሆነ እንደዛ ብላችሁ ታይትሉን ታስቀምጣላችሁ። ከዛ ሁለተኛ ላይ ኦብጀክቲቭ ማለት ዋና ዓላማው ይሄ ኤክስፐሪመንት ለምን እንደምትጽፉ ዋን ኦር ቱ ሴንቴንስ አጠር አድርጋችሁ በአንድ ወይም በሁለት ሴንቴንስ ትጽፉታላችሁ። ሜንሽን ኢን ሪያክሽን ታይፕ ኤንድ ፐርፐስ። ሪያክሽን ታይፑ ለምሳሌ ምን አይነት ሪያክሽን ነው? አሁን ሴንቴንስ ኦፍ አስፕሪን አሴታይል ሳላይክ አሲድ ስሩ ኤስተሪፊኬሽን ኦፍ ሳላሳይክ አሲድ ዩሲንግ አሴቲክ አንሃይድራይድ ኢን ዘ ፕሬዘንስ ኦፍ ሰልፈሪክ አሲድ አስ ካታላይዝድ። ለምሳሌ ነው እንግዲህ ይሄንን በዚህ መልኩ አጠር አድርጋችሁ ፕሪፓሬሽን ኦፍ አልኪን ወይም አስፕሪን እንዴት እንደሚሰራ ነው የኔ ኤክስፐሪመንት ብላችሁ ታስቀምጣላችሁ። እንግዲህ እናንተ ኤክስፐሪመንት ምን እንደሆነ አላውቅም። እንደዛ መጻፍ የፈለጋችሁ ኦብጀክቲቭን አጠር አድርጋችሁ። ከዛ ሶስተኛ ላይ ቲዮሪ ነው። ቲዮሪ ወይም ባክግራውንድ የምንለው ዲስክራይብ ዘ ኬሚካል ፕሪንሲፕል። ይሄ ቲዮሪው አጠር አድርጋችሁ ነው እንግዲህ አጠር አድርጋችሁ ግልጽ ባለ ቋንቋ በራሳችሁ እንግሊዘኛ ማለት ነው። ወይም ከሆነ ቦታ ያው እንግዲህ ከራሳችሁ ጻፈቱ ከሆነ ሪፈረንስ መጠቀማችሁ አይቀርም። ከዛ አጠር ባለ መልኩ ቲዮሪውን ትጽፋላችሁ። ለምሳሌ ታይፕ ኦፍ ሪያክሽን ኤስተሪፊኬሽን፣ ኒውክሊዮፊል፣ ሰብስቲቱሽን፣ ኤሊሚኔሽን፣ ሪያክሽን ሜካኒዝሙን እዚህ ጋር ዝርዝር ብዙ መዘርዘር አይጠበቅባችሁም። ቲዮሪውን ብቻ ፈንክሽናል ግሩፕ ኢንቮልቭድ፣ ሮል ኦፍ ሬጀንት ኤንድ ሶልቨንት። ሬጀንቱን ሳይሆን ሮሉን ነው የምትጽፉት። ሲካ ፖታሲየም ፐርማንጋኔት እንዲህ ነው ሮሉ ብላችሁ ኢንክሉድ ባላንስ ኬሚካል ኢኩዌሽን እንደ ዲያግራም መጻፍ የለባችሁ በብዛት እና ይህንን ከጻፋችሁ በኋላ ከዛ አራተኛ ላይ ምንድነው ማቴሪያል እንደ ኬሚካል ሊስት ኦር ሪኤጀንት ሶልቨንት ኢኩዊፕመንት ዩዝድ። ያው እዚህ ጋር አሁን የምጽፉት ዩኒቨርሲቲያችሁ አለ አይደል? ዩኒቨርሲቲያችሁ ውስጥ ላቦራቶሪ ውስጥ የተጠቀማችሁት ሪኤጀንት ብቻ ሌላ ሰው የጻፈውና ኤክስፐሪመንት ምናምን ወስዳችሁ ያንን ብዘረዝሩ ቀጥታ ያው ኤክስ ነው የሚደረግባችሁ። እናንተ ያው ለኤክስ እና ለራይስ ሳይሆን ማወቅ ስላለባችሁ ነው። ሪኤጀንቱ ሶልቨንቱና ኢኩዊፕመንት የተጠቀማችሁት እቃ እንደዚህ አይነት ተጠቅም ያለው የተለያየ አለ እንዲህ የኮንሰንትሬሽን መለኪያ ምን የተጠቀማችሁትን ብቻ እና ኳንቲቲውን ማቴሪያሉን እንደዚህ ሳላይክ አሲድ ይሄንታል ኳንቲቲው 2 ግራም እዛ ኤክስፐሪመንት ሲሰሩ የሚያሰራችሁ ሰው አለ አይደል? ሲያሰራችሁ ወረቀት ይዛችሁ ትጽፋላችሁ የተጠቀማችሁትን። ሌላ መጠቀም የለባችሁም። እዛው ዩኒቨርሲቲያችሁ ላይ የተሰጣችሁን እቃ ብቻ ተጠቅማችሁ ነው ጽፉት። እሱ እዚህ ላይም የምትጽፉት ያንን ነው። ምንም የምትጨማምሩት የምታሳምሩት ነገር የለም ማለት ነው። ከዛ ፕሮሲጀር እንግዲህ ፕሮሲጀር ላይ ነው። ፕሮሲጀር ላይ ስቴፕ በስቴፕ ነው መጻፍ የለባችሁ ሪያክሽናችሁ። ራይት ስቴፕ ባይ ስቴፕ ኢንስትራክሽን ፎር ዘ ኤክስፐሪመንት ሴት አፕ ኤንድ
ኤስኩዌሽን ዩዝ ፓሲቭ ቮይስ እንደ ፓስት ቴንስ ኢን ፋይናል ሪፖርት። እንግዲህ አሁን እዚህ ጋር ፓሲቭ ቮይስ ነው መጠቀም ያለባችሁ እና ደግሞ ይሄኔ ፐርሰናል እንትን መጠቀም የለባችሁም። አይ እና ዊ አይ ምናምን መጠቀም የለባችሁ። ፓሲቭ ቮይስ እንደ መጨረሻ ላይ ደግሞ ፓስት ቴንስ ኢን ፋይናል ሪፖርት ማለት ነው። ኤግዛምፕል ይላል ኤ ክሊን 50 ሚሊ ሊትር ራውንድ ቦቶም ፍላስክ ወዝ ቻርጅድ ዊዝ 2 ግራም ኦፍ ሳላሳይሊክ አሲድ። እንዲህ በፓስት ቮይስ እንግዲህ ከዛ ለምሳሌ አሁን ሂቲንግ ኩሊንግ ሜተድ ሪያክሽን ታይም ወርክ አፕ እነዛ ፑሪፊኬሽን ድራይንግ ኢልድ ኮሌክሽን እነዚህን እንግዲህ ያው ከተጠቀማችሁ ነው። ለምሳሌ ነው እየሰጧቸው ያለሁት እና ደግሞ የሆነ ኤክስፐሪመንት የተጻፈ ወይም ጽፌ ያሳያችኋለሁ መጨረሻ ላይ። ከዛ ይህን ሁላ ካረጋችሁ በኋላ ኦብዘርቬሽን ትጽፋላችሁ። 6ኛ ላይ ደርሰናል። ኦብዘርቬሽን ማለት ከላይ የሰራችሁት አሁን ለምሳሌ አስፕሪን ፕሪፓሬሽን ብናደርግ ምን ተረዳን? ከዛ ላይ ቪዥዋል ቼንጅ ልናየው የምንችለው ቼንጅ ማለት ነው። የከለር መቀየር ሊሆን ይችላል፣ የፒኤች ወይም የቴምፕሬቸር መቀየር። ዚስ ኢዝ ፋክቹዋል ሪፖርት ኦፍ ዋት ዩ ሲ፣ ምን እንዳያችሁ ማለት ነው። ያን ኤክስፐሪመንት ስትሰሩ ምን አያችሁ? የከለር መለወጥ ሊሆን ይችላል፣ የተለያየ። በተጨማሪም ያው ላቡን የሚያሰራችሁ ሌክቸር የሚያሳይ ስለሚነግራችሁ የተነገራችሁ ኖት በስርዓት ትጽፋላችሁ። ከዛ ኦብዘርቬሽን ከጻፋችሁ በኋላ ሪዛልት እንግዲህ ኢንክሉድ ይልድ ማስ ኦፍ ፕሮዳክት ለምሳሌ ነው እንግዲህ በፐርሰንት ፊዚካል ፕሮፐርቲ ለምሳሌ ከላይ ያገኘነውን ፕሮሲጀር ላይ ሪዛልቱን አንጥፍም፣ ኦብዘርቬሽን ነው። ይሄን ከለር ምናምን አንጽፍም። ሪዛልት ላይ ፊዚካል ፕሮፐርቲ አሁን እንግዲህ ከላይ ስንሰራ ይሄንን አገኘን፣ ሪዛልቱ ይሄ ነውና ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ አር ኤፍ ቫሊዩ፣ ከለር ሶሉቢሊቲ፣ ስፔክትራል ዳታም አለ ኢፍ አፕሊኬብል። ይሄን ስፔክትራል ዳታን ተውት፣ ፊዚካል ፕሮፐርቲው ምናምን ሪዛልቱ ከላይ እንደዚህ ሆነ ይሄን ታላገኘን። እዚህ ሪዛልቱ ላይ ግራፍ እና ዲያግራም ብትጠቀሙ በጣም አሪፍ ነው። ከዛ 8ኛ ላይ ካልኩሌሽን ስቴፕ በስቴፕ ነው እንግዲህ ካልኩሌሽኑን ሾው ሃው ይልድ ወስ ካልኩሌትድ፣ የላኛውን የጻፋችሁትን እንዴት ካልኩሌት እንዳደረጋችሁ ታሳያላችሁ። ሞለኪውላር ዌይት፣ ሞላር ሬሾ ፎርሙላ ትጽፋላችሁ። ፎርሙላ የተጠቀማችሁትን እዚህ ጋር እንደ ኤግዛምፕል ነው የሰጧችሁ ያለሁት እኔ። ከዛ አሁን እንግዲህ 9ኛ ላይ ምን አለ? ዲስከሽን ላይ ከላይ የሆነ ሪዝኑን ትጥፋላችሁ። ለምን ሃይ ወይም ሎ ሆነ ቲቸራችሁ ይነግራችኋል። ነገራችን ላይ እንደዚህ ኢንታል ሊመጣ ይችላል ምናምን ብሏችሁ፣ ከዛ እናንተ ደግሞ ከዛ ቁጥር በጣም ያፈነገጠ ምናምን ከመጣባችሁ ኢረራችሁን ተመልሳችሁ ቼክ ታደርጋላችሁ። ትክክለኛው መልስ መጻፍ አለባችሁ ማለት ሳይሆን ይሄ ኢረሩ ከምን ምክንያት ነው እንደዚህ ቁጥሩ 40 መምጣት የነበረበት ወደ 60 ሄዷል። ስለዚህ ይሄ ኢረር የመጣው በዚህ ምክንያት ነው፣ ወይም በማሽኑ ወይም በአሰፋፈሬ ወይም በእንደዛ ብላችሁ ሪዝን እና ዲስከሽን ታደርጋላችሁ። ኮምፔር ኦብዘርቭድ ሜልቲንግ ፖይንት ዊዝ ሊትሬቸር ቫሊዩ፣ ይሄ ኦብዘርቭ ያደረጋችሁትን ፕሮዳክት አይዴንቲቲ ኮንፊርም ታደርጋላችሁ። ከዛ ኮንክሉዥን አለ እንግዲህ ኮንክሉዥንና ቲዮሪው። ኮንክሉዥኗም አጠር ምጥን ያለች መሆን አለባት። ሪስቴት ዘ ጎል ኤንድ ሰመራይዝ አውትካም ኢን 2-3 ሴንቴንስ። ላይ ያደረጋችሁትን ነገር እታይ አደግሙትም። ይሄ ህጉ ነው። ለምን በሌላ እንግሊዘኛ ቀየር አድርጋችሁ ዋና ሀሳቡ ነው እንጂ የላኛው ዝም ብሎ አንዳንድ ተማሪዎች ይሆናሉ ኮንክሉዥን ብሎ የላኛውን እንዳለ ኮንክሉድ የሚያደርጉት። ይሄ አያስኬድም። ዋናው ጎሉን እና ሰመራይዝ አውትካም በትንሽ ሴንቴንስ አድርጋችሁ ሾርት መሆን አለባት። ለምሳሌ አሁን ኤግዛምፕል አስፕሪን ወዝ ሰክሰስፉሊ ሲንቴሳይዝድ ዊዝ ይልድ ኦፍ 78%, the melting point was close to the reported literature value, indicate acceptable purity ብላችሁ ለምሳሌ ነው እንግዲህ ከዚህ ትንሽ ሰፋ ይላል። ያው እሺ ሰፌቲ 11 ላይ ይሄ እንግዲህ የሚጻፍ አይደለም፣ ያው ዝም ብዬ ለመከር ነው። ሰፌቲ ስፔሲፊክ ሰፌቲ measure tape use of glove or goals። ያው እንግዲህ ይሄ ዝም ብሎ ነው የተለያየ ጭምብል የአፍ ጭምብል ማክስ እና ቦቴ ጫማ ያው ችፍን ጫማ ወይ
ለምን የተለያየ ኬሚካሎች ምናምን ስለምትሉ ህጉ ነው። ይሄን አጽፉ። ሪፈራንስ ግዴታ ነው። ሪፈራንስ ትጽፋላችሁ። ሊስት፣ ቡክ፣ አርቲክል፣ ላብ፣ ማኑዋል። ሪፈራንስ ግዴታ ነው ማለት ነው። ከዛ ጄኔራል ሩሉን ስናይ ዩዝ ሳይንቲፊክ ላንጉዌጅ። ሳይንቲፊክ ላንጉዌጅ ማለት አቮይድ ፐርሰናል ፕሮናውን። ለምሳሌ ላይክ አይ ኦር ዊ፣ አይ እና ዊ ምናምን መጠቀም የለብንም። ፎሎ ቴንስ ኮንሲስተንስ። ፕሬዘንት ቴንስ ኢን ቲዮሪ ላይ በፕሬዘንት ቴንስ ነው። ፓስት ቴንስ ደግሞ ኢን ፕሮሲጀር ኤንድ ሪዛልት። ሪዛልቱ ላይ እና ፕሮሲጀር በፓስት ቴንስ ነው። ለምን ከእናንተ በኋላ የመጣ ሰው ያንን እንትኑ ሲያነቡ ያው ይገባቸዋል። ከዛ ግዴታ ዲያግራም፣ ቴብል፣ ኢኩዌሽን መኖር አለበት። ከዛ ሜንቴን ክላሪቲ ኤንድ ፕሪሲሽን። ክላሪቲ ኤንድ ፕሪሲሽን፣ አኩሬሲ። ያው ለምን ሰማን ኤልስ ሹድ ቢ ኤብል ቱ ሪፒት ዩር ኤክስፐሪመንት ኤግዛክትሊ። ለምን የእናንተን የሰራችሁትን ኤክስፐሪመንት ሌላ ሰው ወስዶ እንደገና ቢሰራው ኤግዛክትሊ መቀራረብ አለበት። ለምን ዝም ብላችሁ እንዲሁ ስቴፑን ጠብቃችሁ ሌላ ነገር መስራት የለባችሁ። እና ደግሞ ያው ስለ ኤክስፐሪመንት የማገራችሁ ነገር ግዴታ ያን ቁጥር ማምጣት አለባችሁ ሳይሆን ስቴፑን ጠብቃችሁ ያው ምን ተረዱ እነዚህ ልጆች ምን ኦብዘርቭ አደረጉ የሚለውን ለማወቅ ነው። እና ደግሞ እንዴት እንደሚጻፍ በቀጣይ ፓርት አሳያችኋለሁ። ይሄንን ያየነውን ስቴፕ ተጠቅመን የተጻፈ አሳያችኋለሁ ማለት ነው። እና ደግሞ የላብ ሪፖርት ኦርጋኒክ ኬሚስትሪ ላብ ሪፖርት መጨረሻ ላይ ወይም ፋይናል ወይም ጀነራል ከመቶ ትፈተናላችሁ። ኦርጋኒክ ኬሚስትሪ እነዛን ደግሞ ያው ቲቸራችሁ ምናምን ሲያስተምራችሁ አሁን ለምሳሌ ሪጀንቶቹ ምናምን አሉ አይደል? እነሱ ምን ይጠቅማሉ እነዛ እና አስፕሪን ፕሪፓሬሽን ምናምን እነዛን ባዶ ቦታም እንደዛ ሊመጣ ይችላል። እነዛን ጥያቄዎች ደግሞ ከተለያየ ዩኒቨርሲቲዎች ወስጄ ቀጣይ ፓርት ላይ እሰራላችኋለሁ። ይመቻችሁ።